ሰላም እንዴት ናችሁ? ሁላችሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ከ13 ቀን በፊት ነው ኦልሞስት ቪዲዮ የሰራሁት እና ሰብስክራይብ እያደረጋችሁ ላይክ ሼርም አድርጉ። ለ12ኛ ክፍል ተማሪዎች እና ስለ ሪሜዲያል ተማሪዎች ነበር ከዚህ በፊት የሰራሁት እና የብዙዎቻችሁ ጥያቄ የ2018 ዓ.ም የሪሜዲያል መቁረጫ ነጥብ ስንት ነው የሚል ጥያቄዎች እየተነሱ ነበር እና ማለፊያ ነጥብ ማለት ነው ወደ ዩኒቨርሲቲ መግቢያ ፕሮፌሰር ብርሃኑ ነጋ እንደተናገሩት በዘንድሮ ዓመት የሪሜዲያል ተማሪዎች የሚገቡት ብዛት ይቀንሳል ከዛሬው ማለት ነው። ከዚህ በፊት ሲሰጥ የነበረው ከ60 ሺህ በላይ ለሆኑ ተማሪዎች ነው። በዚህ ዓመት ግን ከዛ ሊቀንስ እንደሚችል ነው የተናገሩት። የመቁረጫ ነጥቡ 40% ይሁን ወይስ 50% ይሁን በሚለውን ነገር እየተከራከርን ነው ብለው ከዚህ በፊት ቪዲዮ ሰርቼላችሁ ነበረ ፕሮፌሰር ብርሃኑ ነጋ። ስለዚህ ከዛ ጋር በተያያዘ ቪዲዮውን አስገባላችኋለሁ የተናገሩት እነዚህ ቪዲዮ ውስጥ ማለት ነው። 100% ያደረግነው ቢኮዝ ዩኒቨርሲቲዎቹን ማመን ስላላቸው ፎር ከማካከል ሁሉም እኩል የሆነ ፈተና ቢፈተን ይሻላል። ቢኮዝ ነው ዘዴ የምንፈልገው ጥራት ያለው ተማሪ እንዲገባ እዛ ቦታ የቀየርነው በሱ ምክንያት አንዴ። ሁለተኛ ስንጀምር ያለው ሬሜዲያል ሁሌም የምናደርገው አይደለም። እንደው ለአንድ ዓመት ነበር ብለን የጀመርነው እንትኑ በጣም አስደንጋጭና በጣም እየወረደ ስለሆነ ነበር። አሁን የምናደርገው እየጨመርነው ነው እንዴ በሬሜዲያል የሚገባውን ተማሪ የመግቢያ ፈተና የመግቢያ ቁጥሩን ከፍ እያደረግነው በተወሰኑ ዓመታት ሬሜዲያል የሚባል እንዲቆም ነው የምፈልገው። ሬሜዲያል ያጽፋሚ የሆነ የማስተካከያ እንትናል። ስለዚህ ይሄ በኮምፒውተር ተበላሽቶብን ምናምን የሚሆን ተውና አልፏል። ወደ 50 ምናምን 60 በመቶ አልፏል። እንዛት እያጠራ የምትሄደው እኮ እሱን ስታደርግ ማለት ፈተናውን ጠንከር የሚያደርግ ነው። ፍሬሽማን ሲገቡ ከሌሎቹ ይሄ 12ኛ አሁን ዘንድሮ አልፎ ከሚገቡት ጋር ተወዳዳሪ ሆኖ መኖር እንዲችሉ በኋላ እንዲወድቁ አንፈልግም። ገንዘብ ካጠፋንባቸው በኋላ ንብረት ካጠፋንባቸው ጊዜ ካጠፋንባቸው ዩኒቨርሲቲ ከገቡ እንዲያልፉ ሰክሰስፉል ሆነው እንዲጨርሱ ነው። ለዛ የሚያስፈልገው ክህሎት እንዲኖራቸው። ይሄ የተዛባው ነገር ከበፊት ጀምሮ ተዛብቶ የነበረው ነገር አላለቀም። ገና የቀረ ቅሪታ እያስተካከለ እና ዛሬ ነግራችሁ የወጣሁት የሪሜዲያል የመቁረጫ ነጥብ የሚነገርበት ቀን ነው ስላችሁ ከዚህ በፊት ሲነገር የነበረው ለተማሪዎች እንዴት እንደሆነ ያለውን ነገር ማለት ነው። ስለዚህ ይህን ቪዲዮ ሁላችሁም በቪፒኤን ብታዩት አሪፍ ነው ማለት ነው። ስለዚህ የሪሜዲያል ተማሪዎች ከዚህ በፊት አሁን ከ2015 ጀምሮ ነው ሲሰጥ የነበረው። ከዚህ በፊት የነበሩ ተማሪዎች የመቁረጫ ነጥብ የሚነገራቸው የ12ኛ ክፍልን በቀጥታ ያለፉና በፍሬሽማንነት የሚማሩ ለነሱ ፕሌስመንት ከወጣ በኋላ ነው የሪሜዲያል ተማሪዎች የመቁረጫ ነጥብ የሚነገረው ማለት ነው። ስለዚህ የእነሱ ፕሌስመንት እስከሚወጣ ድረስ መጠበቅ ይኖርባቸዋል። ሌላው ደግሞ ፕሌስመንት የቆየበት ምክንያት ሁላችሁም እንደምታውቁት ፈተናዎች ላይ ቅሬታ ስለነበረ በተለይ ደግሞ የኢኮኖሚክስ የማትማቲክስ ላይ ቅሬታ ስለነበረ እና ያ ነገር ውጤት እስከሚስተካከል ድረስ ነው እየቆየ ያለው። ብዙ ተማሪዎች ስቲል ቅሬታ እያቀረቡ ነው ያ እንዲስተካከልላቸው ማለት ነው። ስለዚህ ከዛ ጋር ተያይዞ ነው ይሄ ነገር የተፈጠረው ማለት ነው። እና ምን ልላችሁ ፈልጌ ነው የሪሜዲያል የመቁረጫ ነጥብ ሊነገር የሚችለው የ12ኛ ክፍል ውጤታችሁ ከተስተካከለ በኋላ በተለይ ደግሞ ኢኮኖሚክስ እና ማትስ ላይ ማለት ነው። ፊዚክስም እንደተባለው ከዚህ በፊት ከ50 ተይዞ ከ50 ነው የተያዘልን ወደ 100 አልተቀየረም፣ ከ60 ነው የተያዘልን ወደ 100 አልተቀየረም የሚሉ ነገሮች ነበሩ። ያም ተስተካክሏል። ኢኮኖሚክስም እንደሚታየው ተስተካክሏል። ያው 1 ማርክ 2 ማርክም ቢሆን የተስተካከለላቸው እና ያለፉ ተማሪዎች አሉ። ያ ከተስተካከለ በኋላ ውጤት ላይ ያለው ቅሬታ ከተስተካከለ በኋላ ነው የ12ኛ ክፍል ፕሌስመንት የሚኖረው ማለት ነው። ከፕሌስመንት በኋላ ልክ ፕሌስመንት እንዳለቀ የሪሜዲያል ተማሪዎች የመቁረጫ ነጥብ ይነገራል ማለት ነው። የመቁረጫ ነጥቡ በሁለት አይነት መንገድ ነው የሚሆነው። አንደኛ ለሴትና ለወንድ የተለያየ ነው መቁረጫ ነጥብ። ከዚህ በፊት ሲደረግ እንደነበረው ባለፈው ዓመት ካስታውሳችሁ ከ215 ከ225 በላይ ነው ለወንዶች፣ ለሴቶች ደግሞ ከ190 በታች ነው። እንደዛ ነገር ነው የሚመስለኝ። ያው እንደዛ ነገር ነው። በዚህ ዓመት ግን የማለፊያ ነጥብ ይጨምራል ስለተባለ ከዛ በላይ ነው ኤክስፔክት የሚደረገው። ስለዚህ አንደኛው ይሄ ነው፣ ለወንድና ለሴት ተብሎ ይነገራል። ሁለተኛው ደግሞ የሪሜዲያል መቁረጫ ነጥብ የሚሆነው በግል ዩኒቨርሲቲዎች ዝቅ ይላል። በግል ዩኒቨርሲቲዎች ገብታችሁ መማር የምትፈልጉ ተማሪዎች የሪሜዲያል ውጤት ይቀንሳል መግቢያው ማለት ነው። ለመንግስት ደግሞ በሆነ ፐርሰንት ከፍ ይላል ማለት ነው። ስለዚህ የማለፊያ ውጤቱ እዚህ ጋር የተለያየ ነው ማለት ነው። በመንግስት ባታልፉ በግል ማለፍ ትችላላችሁ ማለት ነው። ስለዚህ እዚህ ጋር በሌላ ቪዲዮ እሰራበታለሁ።
የምመክራችሁ ነገር ሪሚዲያል የምትማሩ ተማሪዎች በጎን ፕራይቬት ሞልታችሁ 12 ተፈተኑ፣ 2 እድል እንዲኖራችሁ ማለት ነው። ኦልሞስት ለ12ኛ ክፍል የምትዘጋጁ ከሆነ ለሪሚዲያል ለመዘጋጀት ስለሚሆን ሁለቱንም አንድ ላይ ማስኬድ ትችላላችሁ። በዚህ ጉዳይ ላይ ሌላ ቪዲዮ ስለምሰራ በሌላ ቪዲዮ እንገናኛለን። ስለዚህ የ12ኛ ክፍል ፕሌስመንት ብዙ አይቆይም። ከዚህ በፊት እንደተነገረው ያው መስከረም 8 ሁሉም ተማሪዎች ይገባሉ ተብሎ ነበር። በአንዳንድ ምክንያቶች ነው ተማሪዎች የቆዩት። አንደኛ ውጤቱ መስከረም 5 ነው የተገለጸው፣ በዛ ምክንያት ነው። ሁለተኛ ደግሞ የቆየበት ምክንያት ምንድን ነው? ቅሬታ በመብዛቱ ነው። የ12ኛ ክፍል ውጤት ላይ ቅሬታ በዝቷል። ያላለፉ ተማሪዎች ኢቨን እያለፉ ስለሆነ እናንተም ውጤታችሁ ሲስተካከል ሬሜዲያል መግቢያችሁ ውጤት ላይ ራሱ ተጽዕኖ ይኖረዋል ማለት ነው። ማለትም የማለፍ እድላችሁን ያሰፋላችኋል። በ1 ማርክም 12ኛ ክፍል የወደቃችሁ ተማሪዎች እየገባችሁ ቼክ ማድረግ ትችላላችሁ የተስተካከለላችሁን። ኢኮኖሚክስ፣ ማትማቲክስ፣ እነዚህ ፊዚክስ ያው በኦንላይን 2ኛ ዙር የተፈተኑት እነዚህ ነገሮች ስለተስተካከሉ በትናንትናው ዕለት በቴሌግራም ቻናላችን ፖስት እንዳደረግነው ከሀገሪቱ ከፍተኛ ውጤት ያመጣው ኢቨን 191 ነበር ወደ 192 ተቀይሯል። ስለዚህ የሚያሳየው እየተስተካከለ እንደሆነ ነው ማለት ነው። ስለዚህ ያንን በማየት እየገባችሁ ውጤታችሁን ቼክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉላቸው። የፕሌስመንት ሲወጣ ቪዲዮ እንሰራለን፣ በቴሌግራም ቻናላችን ፖስታለን። ቴሌግራም ቻናላችን ላይ ሊንክ እናስቀምጣለን ማለት የሪሚዲያል ማለፊያም እንደተጠበቀው ሲነገር ወዲያው እናሳውቃለን። ሰብስክራይብ አድርጋችሁ ኖቲፊኬሽን አብርታችሁ እንድጠብቁ ይሁን።